በስብሰባ ላይ ከስራ ባልደረቦቻችሁ ጋር ወይም ከሌሎች ሰዎች ጋር በምትነጋገሩበት ወቅት አእምሯችሁ ውስጥ በጣም ድንቅ የሆነ ሐሳብ ይመጣል። ነገር ግን በውስጣችሁ አንድ ሹክሹክታ ይፈጠራል። ብናገረው ሰዎች ምን ይሉኛል? ንግግሬ ቢሳሳትስ? ድምፄ ቢንቀጠቀጥስ? እናም ዝም ትላላችሁ። ከጥቂት ደቂቃዎች በኋላ ግን ሌላው ሰው የእናንተኑ ሐሳብ በሙሉ በራስ መተማመን ተናግሮ የሁሉንም ሰው አድናቆትና ትኩረት ሲወስድ ታያላችሁ። ይህ ስሜት ስንት ጊዜ ያጋጥሟችኋል? እናንተ ካሰባችሁት በላይ እውቀት፣ አቅምና ድንቅ ሐሳቦች አሏችሁ። ነገር ግን በራስ መተማመን ማጣትና በጊዜው አለመናገራችሁ ሐሳባችሁን፣ እሴቶቻችሁንና ማንነታችሁ በሰው ፊት እንዳይታይ አድርጎታል። በዚህ ምድር ላይ ትክክለኛ ሐሳብ ያለው ሰው ብቻ አይደለም የሚያሸንፈው። ትክክለኛውን ሐሳብ በራስ መተማመንና በተገቢው ሰዓት መናገር የሚችለው ሰው አሸናፊ ይሆናል። ዛሬ በዚህ ቪዲዮ በራስ መተማመን የት እንደጠፋባችሁ፣ አእምሯችሁ ለምን እንድትፈሩ እንደሚያደርግና በተገቢው ሰዓት የመናገር ታላቅ የስነ ልቦና ጥበብን በዝርዝር እንመለከታለን። በመጀመሪያ በራስ መተማመንና የመናገር ብቃት እንዴት እንደሚያያዙ እንረዳ። የካናዳው ታዋቂ የስነ ልቦና ፕሮፌሰር ጆርዳን ፒተርሰን እንደሚያስረዳው መናገርና ሐሳብን በግልጽ ማስቀመጥን መለማመድ አእምሮ ሊታጠቀው የሚችለው በጣም አደገኛውና ጠንካራው መሳሪያ ነው። ሰዎች አብዛኛው ጊዜ በራስ መተማመን የሚጠፋባቸው በሶስት ዋና ዋና የስነ ልቦና ወጥመዶች ምክንያት ነው። አንደኛው ስፖትላይት ኢፌክት ወይም የብርሃን ትኩረት እንለዋለን። ይህ ህግ የሚያስረዳው የሰው ልጅ በዙሪያ ያሉ ሰዎች ሁሉ እሱን ብቻ የሚያዩት፣ በሱ ላይ ብቻ የሚፈርዱ እና እያንዳንዱ እንቅስቃሴውን፣ አለባበሱንና የንግግር ስህተቱን በመስታወት የሚከታተሉት አድርጎ ያስባል። አእምሯችሁ በጭንቅላታችሁ ላይ ትልቅ የመድረክ መብራት ወይም ስፖትላይት የተከፈተበት ያህል እንዲሰማችሁ ያደርጋል። እያንዳንዷ ስህተታችሁ በሰዎች ፊት ጎልቶ የሚታይ ይመስላችኋል። በራስ መተማመንን ማጣት የሚመጣው ትኩረታችሁን ሙሉ በሙሉ በራሳችሁ ላይ ሲሆን ነው። ትኩረታችሁን ከራሳችሁ ላይ አንሱና ለሰዎች የምትሰጡትን እሴትና ሐሳብ ላይ አድርጉ። ሰዎች እኔን እንዴት ያዩኛል ብላችሁ ከመጨነቅ ይልቅ ይህ የምናገረው ሐሳብ ለሰዎች ምን ያህል ይጠቅማችኋል ብላችሁ ጠይቁ። ትኩረታችሁ ከራሳችሁ ውጪ ሲሆን ፍርሃታችሁ ይጠፋል። ሰዎች እንዳይፈርዱባችሁ የምትፈሩት በሰዎች ፊት ፍጹምና ስህተት የሌለብኝ ሆኜ መታየት አለብኝ ብላችሁ ስለደመደማችሁ ነው። ስህተት መናገር፣ መደናገጥ ወይም ድምፅ መንቀጥቀጥ የሰው ልጅ ተፈጥሮ ነው። ሰዎች ፍጹም ከሆኑ ሰዎች ይልቅ እውነተኛና ድክመታቸውን ለማሳየት የማይፈሩ ሰዎችን ይበልጥ ያከብራሉ፣ ያምናሉ፣ ይቀርባሉ። ሁለተኛ፣ የአንደበተ ርቱዕነት ትልቅ የስነ ልቦና እውነት። ብዙዎች በሰው ፊት በራስ መተማመን ሲናገሩ ቃላትን መርጠው አእምሮን የማስደመም ሐሳብ ሲያቀርቡ ወይም የሺዎችን ትኩረት በንግግራቸው ብቻ ሲስቡ የምናያቸውን ሰዎች ስንመለከት እሱ ወይም እሷ ታድለውበታል፣ የፈጣሪ ልዩ ስጦታ ነው፣ እኔ ግን እንደዚህ አይነት አንደበት የለኝም ብለን እናስባለን። አንደበተ ርቱዕነትና ሐሳብን በግልጽ ማስቀመጥ ልክ እንደ መዋኘት፣ መኪና እንደ መንዳት ወይም በኮምፒውተር ላይ መጻፍ ተለማምዳችሁ የምታሳድጉት እንጂ በተፈጥሯዊ ስጦታ ብቻ አይመጣም። አንደበተ ርቱዕ የሆኑ ሰዎች የተለየ አእምሮ ኑሯቸው አይደለም። ሐሳባቸውን ከውስጥ አውጥተው በቃላት የመቅረጽ ልምምድ በመቶዎችና በሺዎች በሚቆጠሩ ጊዜያት ስላጠኑት ነው። አንድ ሰው በሰው ፊት የሚደናገጠው ወይም ቃላት የሚያጥረው የቋንቋ ችግር ስላለበት አይደለም። በመጀመሪያ አእምሮ ውስጥ ሐሳቡን በግልጽ ስላልተዋቀረ ነው። አእምሯችሁ ውስጥ የተበታተነ ሐሳብ ካለ ከአንደበታችሁ የሚወጣውም ንግግር የተበታተነ ይሆናል። ወደ አእምሯችሁ የምታስገቡት እውቀት አናሳ ከሆነ
ከአንደበታችሁ የሚወጣው ቃል ደካማ ይሆናል። በየቀኑ የሚያነብ አዳዲስ ቃላትንና እውነታዎችን የሚያጠና ሰው አእምሮ በሐሳብ የበለጸገ ነው። የመናገር ፍርሃትን በሐሳብ ብቻ ማሸነፍ አትችሉም። ፍርሃትን ማሸነፍ የሚቻለው ፍርሃቱ ወዳለበት ቦታ በመሄድ ነው። በትንሽ ስብሰባዎች ላይ ሐሳብን መስጠት ጀምሩ። ከሰዎች ጋር ስትነጋገሩ አይናቸውን እያያችሁ ተናገሩ። ስትናገሩ ንግግራችሁን አረጋጉት። ምን ማለት ነው ካላችሁኝ፣ በራስ መተማመን የሌላቸው ሰዎች ፈጥነው ለመናገር ይሮጣሉ። ንግግራችሁን አረጋጉት። በቃላቶቻችሁ መካከል ክፍተት ወይም ፖዝ ስጡ። ቀስ ብላችሁ ስትናገሩ አእምሯችሁ የሚቀጥለውን ጥሩ ቃል ለመምረጥ ጊዜ ያገኛል። አድማጭም ንግግራችሁ ክብደትና በራስ መተማመን እንዳለው ይረዳል። ሶስተኛ፣ የመደመጥ ፍላጎትና የፍርሃት ግጭት። በሰው ልጅ ስነ ልቦና ውስጥ እርስ በርሱ የሚጋጭና ከፍተኛ የውስጥ ትግል የሚፈጥር አንድ ስውር እውነት አለ። በአንድ በኩል ሁላችንም በውስጣችን የመደመጥ፣ የመታወቅና በሰዎች ዘንድ የመከበር ትልቅ ፍላጎት አለን። ሐሳባችን ሲደመጥ፣ ንግግራችን ቦታ ሲያገኝና እውቀታችን ሲከበር በውስጣችን ትልቅ እርካታና በራስ መተማመን ይሰማናል። በጥንታዊ የሰው ልጅ ታሪክ ውስጥ ከማህበረሰብ መከለል ማለት ለሞት መዳረግ ማለት ነበር። አእምሯችን አሁንም ቢሆን በሰው ፊት ተናግሮ ተቀባይነት ማጣትን እንደ ትልቅ የህይወት አደጋ አድርገው ይወስደዋል። ስለዚህ ልክ ልትናገሩ ስትሉ ልባችሁ ይመታል፣ እጆቻችሁ ይንቀጠቀጣሉ፣ ድምጻችሁ ይዘጋል። ምክንያቱም አእምሯችሁ አትናገር፣ ከተናገርክ ትገለላለህ የሚል የማስጠንቀቂያ ደወል እየደወለ ስለሆነ ነው። የምትናገሩት ነገር ሁሉ በሰው ሁሉ መወደድ የለበትም። አንዳንዶች ይቀበሏችኋል፣ አንዳንዶች ይቃወሟችኋል፣ አንዳንዶች ደግሞ ግድ አይሰጣቸውም። የሰዎችን የመቀበል ወይም ያለመቀበል ውሳኔ የራሳቸው መብት እንደሆነ ስታስቡ የመሰበር ፍርሃት ሙሉ በሙሉ ይጠፋል። በራስ መተማመን ማጣት ሲሰማን የምናደርገው ትልቁ ስህተት በፍጥነት ተናግረን ለመጨረስ መሮጣችን ነው። አእምሯችሁ በፍርሃት ሲደናገጥ ቶሎ ተናግራችሁ ከዚያ ቦታ መውጣት ትፈልጋላችሁ። ይህ ሲሆን ንግግራችሁ ይበታተናል፣ ቃላቶች ያጥሯችኋል፣ ድምጻችሁም ይንቀጠቀጣል። ጥያቄ ስትጠይቁ ወይም ሐሳብ ልትሰጡ ስትሉ ወዲያውኑ ለመመለስ አትቸኩሉ። ቀስ ብላችሁ አየር ወደ ውስጥ ሳቡ። 2 ወይም 3 ሰከንድ ያህል ዝም በሉ። ከዚያም በተረጋጋና ግልጽ በሆነ ድምፅ ተናገሩ። ይህ የጥቂት ሰከንዶች ዝምታችሁ ለአእምሯችሁ ሐሳብ እንዲያደራጅ ጊዜ ይሰጠዋል። ለሚያዳምጣችሁም ደግሞ ንግግራችሁ ፍርሃት ሳይሆን ክብደት፣ ማሰብና በራስ መተማመን እንዳለው ያሳያል። በራስ በመተማመን ለመናገር በመጀመሪያ የሰውነት አቋቋማችሁን አስተካክሉ። ትከሻችሁን ቀና አድርጉ። ስትናገሩ የሰዎችን አይን ተመልከቱ። እጆቻችሁን አትደብቁ። ሐሳባችሁን ለማብራራት ነፃ የሆኑ የእጆቻችሁን እንቅስቃሴ ተጠቀሙ። ሰው በንዴት፣ በቁጣ ወይም በስሜት ውስጥ እያለ የሚነገር ነገር የቱንም ያህል ትክክል ቢሆንም ፍሬ አያፈራም። ትልቅ ሐሳብን ተገቢ ባልሆነ ቦታ መናገር ሐሳቡን ያባክነዋል። የዛሬውን አበቃን። አብራችሁን ስለነበራችሁ እናመሰግናለን።